መዳኛ የሀገራዊ ምክክር ኮሚሽን በክፍል 1 ዝግጅት በባለፉት 4 ዓመታት ውስጥ የተሰሩ ዋና ዋና የኮሚሽኑ ስራዎችን በስፋት ዳሰሳ ተደርጎባቸዋል። ከነዚህም ውስጥ የኮሚሽኑ አመሰራረትና የሀገራዊ ምክክር ስነ ዘዴ ዝግጅት የኢትዮጵያ ምክክር ኮሚሽን በሀገራችን ኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት ተነሳሽነትና ጥያቄ መሰረት በየካቲት ወር 2014 ዓ.ም ወደ ስራ እንደገባ ተመልክተናል። የፌዴሪ የህዝብ ተወካዮች ምክር ቤት የኮሚሽኑን ኮሚሽነሮች ለማስመረጥ ለህዝብ ይፋ ባደረገው ጥሪ መሰረት 632 እጩዎች ተጠቁመው ከነዚህ መካከል 42 ለውድድር ቀርበው 11ዱ ቃለ መሐላ በመፈጸም ኮሚሽነሮች ሆነው ስራ እንደጀመሩ በክፍል 1 ዝግጅት አይተናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ ውስጥ 11 ክልሎችና 2 የከተማ መስተዳድሮች አጀንዳዎችን በማሰባሰብና ውይይቶችን በማድረግ ህዝብ የሚወያይባቸውን አጀንዳዎች ቀርጾ የጋራ የውይይት ጉባኤ በአዲስ አበባ ከተማ መጀመሩን በክፍል 1 ዝግጅታችን በስፋት ቃኝተናል። ክፍል 2 መዳኛ ደግሞ እነሆ። በኔ እድሜም እስከማቀው ድረስ እንደዚህ አይነት አጋጣሚ ኢትዮጵያን ህዝብ ገጥሞት አያውቅም ለማለት እችላለሁ። ምክንያቱም በሙሉ ነፃነት ህዝቡ ወካዮቹን መርጦ በፈታኝና በማያግባቡ ጉዳዮች ላይ እንዲመካከሩ ማድረግ አንድ ከፍተኛ የሆነ ታሪካዊ አጋጣሚ ነው ብዬ አምናለሁ። ከዚህ ቀደም ኢትዮጵያ ውስጥ ማህበራዊ ፍትህ ለማስፈን ብዙ ትግሎች ተካሂደዋል። ብዙ ሰዎች አልቀዋል በዚህ ትግል ውስጥ። ይሄ ድል በሚመካከሩ ተሳታፊዎች ላይ ምንም አይነት ስጋት ሳይኖር ተመካክረው የጋራ ራዕይ ለኢትዮጵያ የጋራ ራዕይ አብረው የሚቀርጹበት ሂደት ነው። ያ የጋራ ራዕይ በሚኖርበት ጊዜ ያንን ደግሞ ወደ ተግባር ሲለወጥ ሊያመጣ የሚችለውን መግባባት ከጠብ፣ ከጭቅጭቅ፣ ከጦርነት ውጪ ሆኖ አገርን ለማልማት የሚመች አውድ ይሆናል ማለት ነው። ለምሳሌ ሁሉም መልካም አስተዳደር ይፈልጋል። መልካም አስተዳደር የሚገኘው ላይ ያሉት ጠቅላይ ሚኒስትሩ ጋር ብቻ አይደለም። ላይ ያሉት የጠቅላይ ሚኒስትሩ መልካም አስተዳደር የሚታየው እታች ያለው ወረዳው ጋር ነው። ስለዚህ ወረዳው ምን እየሰራ ነው? ወረዳው እንዴት አድርጎ በመልካም የወረዳ ህዝቦቹን እያስተዳደረ ነው? ሁሉም እንግዲህ ወረዳ ነው። እኛ አሁን ከወረዳ ነው የተነሳ ነው። ከቀበሌ መነሳት እንችል ነበር፣ ግን ከቀበሌ ብንነሳ ደግሞ በጣም ብዙ ሺህ ይሆናል። ስለዚህ ዞሮ ዞሮ ግን ወረዳ ላይ ስንነሳ ከ1300 በላይ ወረዳዎች አሉ ኢትዮጵያ ላይ። ስለዚህ እነኚህ የሀገራችን አስተዳደር መሰረቶች ናቸው ብለን ስንነሳ ቀላል አይደለም። ስለዚህ አንድ ወረዳ ላይ እኮ ሰላም አለ ማለት 1300 ወረዳዎቹ ላይ ሰላም አለ ማለት ኢትዮጵያ ሰላም ውስጥ ነው ያለችው ማለት ነው። ስለዚህ እዛ ወረዳ ጋር ያለ መልካም አስተዳደር በጣም ወሳኝ ነው። ያ ወረዳ እንዴት ነው ለፍትህ የሚሰራው? እንዴት በትክክል የወረዳ ህዝቦችን እያስተዳደረ ነው? 1300 ወረዳዎች በትክክል ከሰሩ እንግዲህ አስብ ለጠቅላይ ሚኒስትሩ ምን መልእክት እሳቸው መንግስት ምን አይነት ጠንካራ እንደሆነ እንደሚያስተላልፍላቸው አስብ። አዋጁ በትክክል የሚለው ሁሉንም እኩል በሆነ መንገድ አሳታፊና አካታች በሆነ መንገድ ወደ ሀገራዊ መግባባት የሚያመጣ አካሄድን በመፍጠር ሀገራዊ ምክክር እንዲያደርጉ ህዝቦቻችን ሁኔታዎችን አመቻቹ ነው የሚለው። እንደሚታወቀው ሀገራዊ ምክክር ኮሚሽን ከተመሰረተ ጊዜ ጀምሮ አንዱና በዋነኝነት የሚመራበት መርህ አካታችነት ነው። ይህንንም ለማሳካት ነው እንግዲህ የተለያዩ ወረዳዎች ከ1200 በላይ ወረዳዎችን ኢትዮጵያ ውስጥ በመሄድ ተሳትፎ እንዲጎለብት ያደረግነው። በተጨማሪም ደግሞ ዲያስፖራዎችን በተለያየ በበይነ መረብ በተለያየ ጊዜያት የተለያዩ ዓለማት ላይ አህጉራት ላይ የሚገኙትን ኢትዮጵያውያንና ትውልደ ኢትዮጵያውያንን አግኝተን ውይይት አድርገናል።
በተጨማሪም ደግሞ በአካል በተወሰኑ የተለዩ ሀገራት ላይ በመገኘት በአካል ያንን ውይይት አድርገናል እና እንደሚታወቀው እንግዲህ ዲያስፖራ ወይ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያየ መንገድ ስለ ሀገራቸው ጉዳዮች ላይ ተሳትፎ እያደረጉ ቆይተዋል። ለምሳሌ ለመጥቀስ ያህል በህዳሴ ግድብ የተለያዩ የኢኮኖሚ ጉዳዮች ላይ ሲሳተፉ ስለቆዩ አካታችነትን ባሰፋ ነው ቁጥር የሀገራዊ ምክክርም ተቀባይነቱም እነሱም ደግሞ ለነገቷ ኢትዮጵያ ያላቸውን ሀሳብ ተሞክሯቸውን እንዲያካፍሉ ለማድረግ ነው። እንግዲህ ያንን ሁሉ ርቀት ኮሚሽኑ ሄዶ በተሳካ ሁኔታ እንዲጠናቀቅ ሆኗል። ሌላው እንግዲህ ተሞክሮ ያየሁት በውጭ በሄድንበት ጊዜ የተለያየ ሀሳብ ያላቸው ሰዎች የተለያየ አመለካከት የፖለቲካ አቋም ያላቸው ግለሰቦች አንድ ላይ በአንድ ጠረጴዛ ላይ ቁጭ ብለው ስለ ሀገራቸው ጉዳይ ይሄ ነው እንግዲህ ማያግባባም ብለው ሲወያዩ ማየት እሱም ትልቅ ተሞክሮ ነው ብዬ አስባለሁ። ኮሚሽኑ በምክክር ሂደቶችና አተገባበሮች ላይ እገዛን ሊያደርጉለት ከሚችሉ ተቋማት ወይንም ማህበራት ጋር የመግባቢያ ሰነድ ተፈራርሟል። ከነዚህ ስምምነቶች መካከል ከኢትዮጵያ ሲቪል ማህበረሰብ ምክር ቤት፣ ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ ከኢትዮጵያ መምህራን ማህበር፣ ከኢትዮጵያ ሀገር አቀፍ እድሮች ማህበራት ጥምረትና ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር ተፈራርሞ ወደ ስራ ገብቷል። እነዚህ አካላትም ኮሚሽኑ በየወረዳው ከሚገኙ የተለያዩ የህብረተሰብ ክፍሎች ተሳታፊዎችን ሲለይ የሂደቱን ገለልተኝነትና ተአማኝነት በማስጠበቅና ተሳታፊዎችን በመመልመል ረገድ ለኮሚሽኑ እገዛን ሲያደርጉ ቆይተዋል። እነዚህ የተጠቀሱት አካላት የሚያከናውኑትን ተግባር መነሻ በማድረግ ኮሚሽኑ ተባባሪ አካላት ብሎ ሰይሟቸዋል። ከዚህ በተጨማሪ ኮሚሽኑ በየአካባቢው ሲንቀሳቀስ የወረዳ ፍርድ ቤት ዳኞች፣ የወረዳ አስተዳዳሪዎችና እንደየአካባቢው አውድ ሌሎች ባህላዊና ሃይማኖታዊ መሪዎች የሂደቱ ተባባሪ ሆነው እንዲሰሩ በአሰራር ውስጥ በመደንገግ የተለያዩ ተግባራትን ሲያከናውን ቆይቷል። በዚህም መሰረት ሂደቱ በተከናወነባቸው 11 ክልሎችና 2 የከተማ አስተዳደሮች ከ1234 ወረዳዎች ለተውጣጡ 8515 ተባባሪ አካላት ስልጠና ተሰጥቷል። ስልጠናው ተባባሪ አካላቱ በየወረዳቸው ተሳታፊዎችን በሚለዩበት ጊዜ የገለልተኝነት መርህን በመከተል የተጣለባቸውን ኃላፊነት እንዲወጡ ረድቷቸዋል። ኮሚሽኑ በየክልሉ ቅርንጫፍ ጽሕፈት ቤት፣ በአፋር ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ሰመራ ዩኒቨርሲቲ፣ በአማራ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ባህር ዳር ዩኒቨርሲቲና ወሎ ዩኒቨርሲቲ፣ በሶማሌ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ጅግጅጋ ዩኒቨርሲቲና ቀብሪ ዳሃር ዩኒቨርሲቲ፣ በኦሮሚያ ክልል ማስተባበሪያ ጽሕፈት ቤት፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና ጅማ ዩኒቨርሲቲ፣ በቤኒሻንጉል ጉሙዝ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ አሶሳ ዩኒቨርሲቲ፣ በጋምቤላ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ጋምቤላ ዩኒቨርሲቲ፣ በሐረሪ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ሐረማያ ዩኒቨርሲቲ፣ በድሬዳዋ ከተማ አስተዳደር ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ድሬዳዋ ዩኒቨርሲቲ፣ በሲዳማ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ሐዋሳ ዩኒቨርሲቲ፣ በማዕከላዊ ኢትዮጵያ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ዋቸሞ ዩኒቨርሲቲ፣ በደቡብ ኢትዮጵያ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ወላይታ ሶዶ ዩኒቨርሲቲ፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት፣ ቦንጋ ዩኒቨርሲቲ ስራዎቹን እየሰራ ይገኛል። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ። በሰከነ መንገድ በባህሎቹ ችግሮችን የመፍታት አቅሙ አለ። ነገር ግን ለመጀመሪያ ጊዜ በታሪኩ በኢትዮጵያ ታሪክ ስንበለው ይሄ የሀገራዊ ምክክር ሲካሄድ ይህ ምዕራፍ በልዩ ሁኔታ የሚታይ ነው። ስለሆነም የሌላ ሰው የውጭ ሰው መጥቶ ችግራችንን ይፈታል ብሎ አያምንም የኢትዮጵያ ሕዝብ። እኛው ራሳችን እንፈተዋለን የሚል ቅን የሆነ ቀናኢ የሆነ እምነቱን ይዞ
ፈጣሪን ደግሞ አማኝ ህዝብ ስለሆነ ያሳካልኛል ብሎ አምኖ እኛንም አምኖ ጥሎብን እምነት ጥሎብን ለዚህም ትልቅ ምስጋና አቀርባለሁ። በግሌ ይህ ሂደት ኢትዮጵያን ካለችበት ችግሮቿን የምትፈታበት ምዕራፍ ላይ ያደርሳታል። ባህልም ሆኖ ይቀጥላል። የመመካከር፣ የመነጋገር፣ መሳሪያ የማንሳት፣ የመገዳደል ይሄ የጥፋት መንገድ ለኢትዮጵያ አይበጃትም፣ አይመጥናትም። ለኢትዮጵያ የሚበጀው ይህና ይህ መንገድ ብቻ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመት ውስጥ የተለያዩ ባለድርሻ አካላቶችን አነጋግሮ ኢትዮጵያውያኖች ያላቸውን ነገር አምጥተው ሀገራችንን ለማሻገር የሚያስችሉን እንድነጋገርባቸው የሚገቡን ጉዳዮች ወይም አጀንዳዎች እኚህ ናቸው ብለው ለይተዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ኃላፊነት ወይም ማንዴት መሰረት ከዚህ ብዙ ሺህ አጀንዳዎች ውስጥ መርጦ መቅረጽ ማንዴቱ ስላለው ያንን ቀርጾ ለሕዝብ ይፋ ያደርጋል። ያንን ይፋ ያደረገውን አጀንዳ የተወከሉ በየክልሉ በየቦታው ከሀገር ውጭም የተወከሉ ኢትዮጵያውያኖች በመረጧቸው አጀንዳዎች ላይ መጥተው ያወራሉ፣ ይነጋገራሉ፣ ይመክራሉ። እሱ ብቻ አይደለም፣ ያዳምጣሉ። ስለዚህ በዚህ ሂደት ውስጥ ሂደቱ አድካሚ ሊሆን ይችላል፣ ሂደቱ የሚያም ሊሆን ይችላል። ነገር ግን የተደማመጥንባት ኢትዮጵያ፣ የምታዳምጠን ኢትዮጵያ፣ የተሻለ ግንዛቤ ያገኘንባት ኢትዮጵያን በሂደቱ እናዋልዳለን ብለን እናስባለን። በክልሎችና ከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብ ሂደቶች የተለያዩ ባለድርሻ አካላት እንዲሳተፉም ተደርጓል። በየወረዳው ከሚገኙ የማህበረሰብ ክፍሎች የተመረጡ ተወካዮች፣ የመምህራን ማህበር፣ ሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የአሰሪዎች ማህበራት፣ የሰራተኞች ማህበራት ፌዴሬሽን፣ የሃይማኖት ተቋማት፣ የአካል ጉዳተኞች ማህበራት፣ ታዋቂ ሰዎች፣ የሙያ ማህበራት፣ የክልል ምክር ቤት፣ የክልል መንግስት አስፈጻሚነት አካላት፣ የክልል ዳኞች፣ የቀድሞ ሰራዊት ማህበር፣ የክልል ጋዜጠኞች ማህበር፣ የክልል የመንግስት ሰራተኞች፣ የዩኒቨርሲቲ መምህራን፣ የንግድ ማህበራት ምክር ቤት፣ የሴቶችና ወጣቶች ማህበራት ተሳትፎ ያደርጋሉ። እንመካከር፣ አንተም ስማው በል አንተም ማውራው እኛ ላይ እንግስ ፍቅር በትራው ይሁን ይለፍ በምክር አገር ትትረፍ። በፌዴራልና በሀገር አቀፍ ደረጃ በሚካሄደው አጀንዳን የማሰባሰብ ሂደት ላይ ደግሞ የፌዴራል መንግስት ስራ አስፈጻሚ፣ የፌዴሪ የህዝብ ተወካዮች ምክር ቤት፣ የፌዴሪ ፌዴሬሽን ምክር ቤት፣ የክልል ርዕሳነ መስተዳድሮችና የሁለቱ ከተማ አስተዳደር ከንቲባዎች፣ የፌዴራል ጠቅላይ ፍርድ ቤት፣ የፌዴራል ከፍተኛ ፍርድ ቤት፣ የፌዴራል የመጀመሪያ ደረጃ ፍርድ ቤት፣ ሀገር አቀፍ የፖለቲካ ፓርቲዎች፣ የፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስ ኮሚሽን፣ የኢትዮጵያ አሰሪዎች ፌዴሬሽን፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ የኢትዮጵያ መምህራን ማህበር፣ የኢትዮጵያ ከፍተኛ ትምህርት ተቋማት ኮንሲቲየም፣ የግል ከፍተኛ ትምህርት ተቋማት፣ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን፣ የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር፣ የሴቶች ጥምረት ለምክክር፣ የኢትዮጵያ ሴቶች ፌዴሬሽን፣ የኢትዮጵያ ወጣቶች ፌዴሬሽን፣ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት፣ የፌዴራል መንግስት ሰራተኞች፣ ማህበራዊ አንቂዎችና ተጽዕኖ ፈጣሪዎች፣ የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የፌዴራል ሲቪል ሰርቪስ ማህበራት፣ የኢትዮጵያ መገናኛ ብዙሃን ካውንስል፣ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር፣ የፌዴራል የሙያ ማህበራት፣ የመከላከያ ሰራዊት፣ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሮች፣ ከተለያዩ ተቋማት ተጽዕኖ ፈጣሪ ሰዎች፣ የፌዴራል ማረሚያ ቤቶች፣ ፌዴራል እድሮች ህብረት፣ ሚዲያዎች የሚሳተፉበት ነው።
ዋና ግቡ፣ ህልሙ፣ ትልሙ ይሄንን ሀገራዊ ምክክር ወደ ስኬት እንዲደርስ ህዝቡን አመቺ ሁኔታ ፈጥሮ ተሳታፊዎች በእነዚህ በተለዩ አጀንዳዎች መክረው ተነጋግረው በሰከነ ዲሞክራሲያዊ በሆነ በመከባበር ችግሩን ፈቶ ማየት ነው። ይህም ይሳካል ብዬ አምናለሁ። ምክንያቱም የሚያጠግብ እንጀራ ከምጣዱ ይታወቃል ሲባል አንዳንድ ሰዎች አሉ እንግዲህ 4 ዓመት በሙሉ ይሄ ኮሚሽን አጀንዳ ነበር የሚያሰባስበው የሚሉ አጀንዳ በማሰባሰብ ብቻ አይደለም 4 ዓመት ያሳለፍነው እና ከዛም በላይ ጥቂት ወራት የኢትዮጵያ ህዝብ ከዳር እስከ ዳር የተሳተፈበት ሂደት እውን ለማድረግ ነው። አጀንዳውን ለማሰባሰብ ነው። መሰረታዊ የሆኑ አጀንዳዎችን መለየት ነው። በክልሎች እና በመንግስት ይፈታሉ የሚባሉ በመሰረታዊ የአጀንዳነት የማይያዙ አጀንዳዎችንም ለይቶ እነሱን ለሚመለከታቸው ማስረከብ ነው። እኛ በህዝብ ተወካዮች ተጠሪነታችን በሱ በኩል ስለሆነ ለሱ በመስጠት እንግዲህ ለሚመለከታቸው እንዲደርስ ይደረጋሉ። በዛም አግባብ ይፈታሉ ብለን ተስፋ እናደርጋለን። እነዚህ አሁን ባሉ ህግጋት፣ ደንቦች፣ ድንጋጌዎችና ህገ መንግስት ሊፈቱ የሚችሉት ችግሮች ናቸው ማለት ነው። ሌሎቹ ግን ፈታኝ ሁኔታዎች ባሉነ ህግጋት፣ ድንጋጌዎች፣ ህገ መንግስትም ጭምር ሊፈቱ የማይችሉ መሰረታዊ ያለመግባባታችን ምክንያት የሆኑት በጉባኤው ላይ ተመክሮባቸው እልባት ይገኝባቸዋል ብለን ተስፋ እናደርጋለን። ሁሉንም የኢትዮጵያ ችግሮች በአንድ አፍታ መፍታት አይቻልም። ነገር ግን አንድ ምዕራፍ ላይ ደርሰን ባህል አድርገን ይሄንን የመመካከር ሂደት ኢትዮጵያ እየመከረች ችግሮቿን በራሷ ትፈታለች ማለት ነው። አሁን ሀገራዊ ምክክር የሚባለው ሊካሄድ ነው። እሱን ለማካሄድ ብዙ ጥንቃቄዎች፣ ብዙ ዝግጅቶች ይጠይቃል። ከዚህ አሁን እስካሁን ካደረግነው በተጨማሪ ማለት ነው። አሁን አጀንዳው ተቀርጾ አጀንዳው ይፋ በሚሆንበት ጊዜ የተለያዩ ባለድርሻ አካላት ጉዳዩ ላይ ይዘጋጃሉ ብለን እናምናለን። በእኛ በኩል ደግሞ በእነዚህ የአጀንዳ ጭብጦች ላይ ሊያወያዩ የሚችሉ አወያዮችን እያሰለጠነ ነው። የእነሱ መሰልጠን ምንድነው? ቴክኒካሊ የምክክርን ስኪልስ እውቀቶች እንዲኖራቸው የማድረግ። በሁለተኛ ደረጃ ደግሞ በእያንዳንዱ አጀንዳ ላይ የሚቋቋም የኤክስፐርት ፓነልስ ይኖራሉ። እነሱ አቋም ያላቸው ሳይሆን በጉዳዩ ላይ ቴክኒካል እውቀት ያላቸው፣ ለምሳሌ በመሬት ይዞታ ላይ ወይ በአንድ ጉዳይ ላይ እውቀት ያላቸው ሁሉንም ተሳታፊዎች በአንድ የእውቀት ደረጃ ለማድረስ በጉዳዩ ላይ የሚረዱ እነሱን እያቋቋምን ያለነው። አወያዮች አቋቁመናል ብያለሁ። እነዚህ ደግሞ ኤክስፐርት ፓነልስ እናቋቁማለን። ሶስተኛ እነዚህ የሚካሄዱት ምክክሮች በምን አይነት የውሳኔ አሰጣጥ ሂደት እንደሚሄዱ ቀርጸን አዘጋጅተናል። በተሳታፊዎች በምን አይነት ኮድ ኦፍ ኮንዳክት በምን አይነት ሁኔታ መሳተፍ እንደሚችሉ የሚኖሯቸው መደረግ የሚኖርባቸው ጥንቃቄዎች አውቀው እንዲገቡ ማድረግ እነዚህ ስራዎች ናቸው አሁን ያሉት። ምክክሩ ከመጀመሩ ጥቂት ቀን በፊት አብዛኛውን ተሳታፊዎች ሰብስበን አንዳንድ ኦሪየንቴሽን እንሰጣለን፣ አንዳንድ ገለጻ እናደርግላቸዋለን ስለ ሂደቱ ዝግጁ ለማድረግ ምክክር ውስጥ ቀጥታ መግባት እንዲችሉ የሚያዘጋጃቸውን ነገሮች ለማስጨበጥ እንሞክራለን። ዓላማችን ባጭሩ አገራዊ መግባባት ለመፍጠር። ትልቁ የኮሚሽኑ ስኬት ለእኔ ለተቋም ለመፍጠር መሰረት መጣላችን ይመስለኛል። ሁለተኛው ስኬት ነው ብዬ የማስበው አውቶቡስም ላይ ወገባቸው ላይ እንደምታዩት ኢትዮጵያ እየመከረች ነው የሚለው ነው። አሁን ለመጀመሪያ ጊዜ የኢትዮጵያ ዳር ሀገር ህዝቦች ስለ ሀገራቸው ወደፊት እጣ ፈንታ እየመከሩ ነው። መምከር ጀምረዋል። ፊት ለፊት መናገር ጀምረዋል።
እነኚህ ነገሮች ይጎሉናል። ከሁሉ በላይ ሰላም እንፈልጋለን፣ መንቀሳቀስ እንፈልጋለን። ዲሞክራሲ የሚባለው ነገር በትክክል በተግባር እንዲተገበር እንፈልጋለን። ስለዚህ ያ እንዲተገበር ከተፈለገ ፍትህ ያስፈልገናል፣ መልካም አስተዳደር ያስፈልገናል። መልካም አስተዳደር በቀላሉ ዳር ወይም መሀልም ያሉ ሀገር ህዝቦች ቅድም እንዳልኩ በቀላሉ በራቸው ላይ ያዩታል። በር ላይ የሚታይ ነገር ነው መልካም አስተዳደር። ምንም የተለየ ነገር አለ። መልካም አስተዳደር ትምህርት ቤት ይኖራል። መልካም አስተዳደር ፍትህ ቦታ ይኖራል። መልካም አስተዳደር ሰፈርህ ይኖራል፣ በገበያ ውስጥ ይኖራል። ስለዚህ መልካም አስተዳደር ሲባል ለሁላችንም እንግዲህ ኢትዮጵያ ደሃ ነች። ስለዚህ በአንድ ጊዜ ተኝተን ስንነቃ ሀብታም ትሆናለች አይደለም። እንደዛ ለመሆን ብዙ ስራ መንቀሳቀስ ይኖርባታል። ስለዚህ ኢትዮጵያውያን መመካከርን ጀምረዋል። በመመካከሩ ሂደት ውስጥ መጠየቅ ጀምረዋል። ስለዚህ ብዙ ጥያቄዎች አሏቸው፣ ብዙ መልሶችን ይፈልጋሉ። ብዙ መልሶች ደግሞ በእጃቸው እንዳለ ተረድተዋል። ስለዚህ እነኚህን መልሶች ዝም ብሎ እኛ ጠይቀን ከላይ ይመለሳሉ ሳይሆን እኛ ጠይቀን እኛ መመለስ መቻል አለብን ወደሚለው ደርሰዋል። ስለዚህ እነኚህ ትልልቅ ጥያቄ ውጤቶች ብዬ መናገር የምችለው አንዱ ተቋምን ለመመስረት መሰረቱን መጣላችን ይህ በጣም ጥሩ ነው። ምክንያቱም እኛም ከዚህ ከለቀቅን በኋላ ይሄ ተቋም ተጠናክሮ በሀገራችን ውስጥ ያሉ ችግሮች ከመከሰታቸው በፊት ምክንያቱን ፈልጎ የመከላከል ስራ የሚሰራ ተቋም፣ ከተከሰቱ በኋላም ደግሞ መፍትሄውን የሚሻ ተቋም ይሆናል ብዬ አምናለሁ። እንመካከር፣ አንተም ስማው በል አንተም አውራው፣ አው እንመካከር፣ እኛ ላይ እንግስ ፍቅር በትራው ይሁን ይለፍ በምክር አገር ትትረፍ። በእስካሁኑ ሂደት ኮሚሽኑ አዲስ አበባ ከተማ አስተዳደር፣ በቤኒሻንጉል ጉሙዝ ክልል፣ በጋምቤላ ክልል፣ በሐረሪ ክልል፣ በድሬዳዋ ከተማ አስተዳደር፣ በሲዳማ ክልል፣ በማዕከላዊ ኢትዮጵያ ክልል፣ በአፋር ክልል፣ በሶማሌ ክልል፣ በደቡብ ኢትዮጵያ ክልል፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል፣ በኦሮሚያ ክልል፣ በአማራ ክልል ከፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ሂደቱን በተሳካ ሁኔታ ማከናወንም ችሏል። በዚህ ሂደትም በአጠቃላይ 11 ክልሎችና 2 የከተማ አስተዳደሮች 19624 የህብረተሰብ ክፍሎች ወኪሎች፣ 673 የፖለቲካ ፓርቲ ወኪሎች፣ 2649 ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ 2190 የክልሎች የከተማ አስተዳደሮች የመንግስት አካል ተወካዮች፣ 4102 መንግስታዊ ያልሆኑ ተቋማትና ማህበራት ተወካዮች፣ 870 የፌዴራል ባለድርሻ አካላት ወኪሎች፣ በድምሩ 34080 ተሳታፊዎች የሂደቱ አካል ነበሩ። እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የዲያስፖራውን ማህበረሰብ የምክክሩ ቁልፍ ከዋኝ አድርጎ ለይቶታል። ይህንንም መነሻ በማድረግ ኮሚሽኑ በመላው ዓለም ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ከ6 በላይ የትውውቅ መድረኮችን በበይነ መረብ አካሂዷል። በሂደቱ ኮሚሽኑ ራሱን በማስተዋወቅና ከዲያስፖራው ማህበረሰብ አጀንዳን ለመሰብሰብ ምን አይነት መንገዶችን መከተል እንደሚገባው ግብአት ሰብስቦበታል። በዚህ መሰረት የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 28 2017 ዓ.ም እስከ ጥቅምት 4 2018 ዓ.ም በአፍሪካ፣ በአሜሪካ፣ በካናዳ፣ በመካከለኛው ምስራቅና በአውሮፓ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳን ሲያሰባስብ ቆይቷል። በሂደቱ የሃይማኖት አባቶች፣ የሴቶች ማህበራት፣ የልማት ማህበራት፣ የሙያ ማህበራት፣ ምሁራን፣ ተማሪዎች፣ የንግድ ማህበረሰብ እንዲሁም ለተለያዩ ዓላማዎች የተቋቋሙ ኮሚኒቲዎች የሂደቱ ተሳታፊዎች ሆነዋል። በሂደቱ ላይ ወደ ተለያዩ የዓለማችን ክፍሎች ጉዞ ያደረገው የኮሚሽነሮች ልዑክ የብዙ ሀገራትን የሰላም ግንባታና የሀገራዊ ምክክር ሂደቶችን በተመለከተ ከሚመለከታቸው አካላት ጋር ውይይቶችንና የልምድ ልውጦችን አድርገዋል። ይህም ሀገራችን ኢትዮጵያ እያካሄደች ለምትገኘው የምክክር ሂደት መልካም ተሞክሮዎች እንደሚገኙበት መገንዘብ ይቻላል። እንመካከር፣ አንተም ስማው በል አንተም አውራው፣ አው እንመካከር፣ እኛ ላይ እንግስ ፍቅር በትራው
ትልቁ እንግዲህ ዋናው ፍሬው የሚያፈራበት ወቅት ላይ ነው የደረስነው። እስካሁን የነበረው ሂደቱ እንግዲህ ዋናው ራዕዩ ምንድነው? በሀገራችን ዘላቂ ሰላም ሰፍኖ የመወያየት ባህል ዳብሮ በኢኮኖሚ ያደገች ኢትዮጵያ ማየት ነው። እንግዲህ ለዚህም ሁላችንም የራሳችንን አስተዋጽኦ ሚና መጫወት አለብን ብዬ አስባለሁ። ሲጀምር እንግዲህ ይሄ ፕሮጀክት ይሄ ሂደት የህዝቡ ነው ብለናል። ስለዚህ አሁንም ይሄ የተሳካ እንዲሆን ህዝቡ በባለቤትነት ይዞ እስከ መጨረሻው እንዲያሳካው ነው እንግዲህ የምጠይቀው አደራ ምለው። በተለይ አዲስ አበባ ነዋሪዎች የተለያዩ 4000 በላይ ሰው ተሳታፊዎች ነው የሚመጡት። ከዲያስፖራ ይመጣሉ፣ የተለያዩ ዓለም አቀፍ ታዛቢዎች አሉ፣ የሀገር ውስጥ አሉና ይህንን የተሳካ ሆኖ እንዲጠናቀቅ ሁሉም የበኩሉን አስተዋጽኦ እንዲያደርግ እንዲህ በዚሁ አጋጣሚ ጥሪ ያስተላልፋለሁ። ኢትዮጵያ ሀገራዊ ምክክር ኮሚሽን ካደረጋቸው ትልቅ ስራዎች አንዱ ምንድነው? የውጭም የሆነ የውስጥ ጣልቃ ገብነት እንዳይኖር ይህንን ሀገራዊ ምክክር ሂደት መጠበቅ ነበር። ስለዚህ እስካሁን ድረስ መናገር የሚችለው እስካሁን ድረስ አንድም ቀን መንግስት በእኛ ስራ ውስጥ ጣልቃ ገብቶ ያውቅም። ያው የሚያስፈልገን ከማቅረብ ውጭ የውጭ ጣልቃ ገብነት ከመጀመሪያው ጀምሮ በራችን ዝግ ነው። ስለዚህ በውጭ ያሉ ትልልቅ ፈረንጆች ሀገሮችም ቢሆን ኤክስፐርት እንስጣችሁ፣ እኛ እንምራችሁ፣ እኛ እናሰልጠናችሁ ሲሉ ግድ የለም መጀመሪያ በሀገር ውስጥ ያለንን እውቀት እንጨርስ፣ ከዛ በውጭ ያሉ ወገኖቻችን ደግሞ የነሱን እርዳታ በሚያስፈልግበት ጊዜ እንጠይቃለን። በዛ ሂደት እንግዲህ ደርሰናልና ይሄ ተሞክሯችን ምናልባት ለብዙ ሀገሮችም ወደፊት በሚገባ ተጠንቶ ሲሰነድ ሊጠቅምም ይችላል የሚል እምነት አለኝ። ኑና እንመካከር፣ አንተም ስማው በል አንተም ማውራው። የሀገራዊ ምክክር ጉባኤው መጀመር የሀገራዊ ምክክር ሂደቱ ቁልፍ ምዕራፍ ነው። ቀጣይ ከፊታችን ሐምሌ 8 2018 ዓ.ም ለሚካሄደው ሀገራዊ የምክክር ጉባኤ አጀንዳዎች ተለይተው ለውይይት ዝግጁ ተደርገዋል። ይህ የጋራ ውይይት ሁሉም ኢትዮጵያዊ ዝግጁነቱን ያረጋገጠበት አዲስ ምዕራፍ ሆኗል። በሂደቱ ከየወረዳው የማህበረሰብ ክፍሎች በተመረጡ ወኪሎች፣ ከክልሎችና ከፌዴራል በሚሳተፉ ባለድርሻ አካላት ወኪሎች እንዲሁም ከዲያስፖራው ማህበረሰብ በተመረጡ የጉባኤ ተሳታፊዎች የሚከናወን ሲሆን በዚህም ታሪካዊ የጋራ ገድል ሂደት ውስጥ ከ4000 በላይ ወኪል ተሳታፊዎች በአዲስ አበባ ከተማ እንደሚሳተፉ የሚጠበቅም ነው። 4000 የኢትዮጵያን መሪዎች ነው ወደዚህ የምንጠራው። መሪዎች በምንልበት ጊዜ ስለ ሀገራቸው በትክክል ምክንያታዊ ሆነው ሊወያዩ የሚችሉ መሪዎቻችንን ነው የምናመጣውና እነኚህ ተመካካሪዎች ወደዚህ በሚመጡበት ጊዜ ስሜታዊነትን ብቻ ተሸክመው እንዲመጡ አይጠበቅም። ስለዚህ ምክንያታዊ ሆነው እንዲመካከሩ ደግሞ ሲያስፈልግ እዚህ ለምክንያታዊነት በቂ የሆኑ መረጃዎች እንዲያገኙ ደግሞ መደረግ አለባቸው። ስለዚህ እዚህ ደግሞ ፓነል ኦፍ ኤክስፐርትስ የሚባሉ አሉ። አስፈላጊውን ምንም ገለልተኛ ሆነው ወገንተኛ ሳይሆኑ ትክክለኛውን እውቀት ትክክለኛውን የወል ትርክት እንዲይዙ አስፈላጊውን ግብአት የሚሰጧቸው ደግሞ ባለሙያዎች ወይም ደግሞ ምሁራን ይኖራሉ። እንመካከር፣ አንተም ስማው በል አንተም ማውራው። 4 ዓመታትን በተለያዩ ውጣ ውረዶችና ክርክሮች ሀሳባቸውን ሲገልጹ የቆዩት ኢትዮጵያውያን መፍትሄን በውይይት ሊያበጁ የጋራ ቀን ቆርጠዋል። ይህ ለኢትዮጵያውያን አዲስ የዲሞክራሲ ምዕራፍ ሂደት ውጤትም ይሆናል ተብሎ የሚጠበቅ ነው።